ኑህ ህዝቦች አልሰማችሁም? ኑህን እንዴት እንዳታገሉት ተፍሲር ላይ ሁሌ ይጠቀሳል። እነዚህ ህዝቦች አላሁ ሱብሓነሁ ወተዓላ ድፍን 10 ክፍለ ዘመን 1000 ዓመት ሙሉ ከአባታችን አደም አለይሂ ሰላም ጀምሮ ኑህ እስኪላክ ድረስ ሰዎች ሁሉ በተውሂድ በላ ኢላሃ ኢላላህ አንድ ሆነው ይህ መጤ ነገር ሳይኖር ምድር ሰላምና አማን ሆና ላኪን እነዛ ደጋግ ሰዎች ሲሞቱ ሸይጣን ያንን አጋጣሚ ተጠቅሞ መጀመሪያ እንደ ጥሩ መነሻ ለነሱ ውዴታ እንዲሁም ለዒባዳ መነሻሻ ብርታት እንድናገኝበት በሚል ሽፋን ከኋላው መርዝ አዘል በሆነ አመለካከት እነዛ ህዝቦችን ሸውዶ እነዚህ ሟቾች ቀብር ላይ ሐውልት ተገነባ። አምስቱንም አላህ በቁርአን ላይ በስማቸው ጠቅሷቸዋል። ሱረት ኑህ በራሱ በዛ ነብይ ስም ማለት ነው። መጀመሪያ የነበሩ ሰዎች ዓላማቸው ንጹህ ነበር። ሌላ ከኋላቸው ያዘሉት መጥፎ ነገር አልነበረም። ያንን ሐውልት ያዩ እነዚህ ሰዎች ደጋግ ሰዎች ናቸውና አላህን ለመገዛት ሐውልቱን ለመገዛት አይደለም። ሆኖም ከኋላ የነበረው ነገር ግን የከፋ ነበር። እነሱ ሲሞቱ ቀጣዩ ትውልድ ሲመጣ ያ እርኮስ በዚህ ነገር ላይ ሁሌ የሚሮጠውና የሚለፋው ሸይጣን አለይሂ ለዕነቱላህ እነዛ ቀጣይ ትውልድ ላይ ስራውን ሰራ። እነዚህን ሐውልቶች አባቶቻችሁ ዝም ብሎ አይደለም ያቆሟቸው። እዚህ ጋር እየመጡ ነበር ሐጃቸው የሚወጣው እንዲሚሆኑ እያለ መጨረሻ ላይ ያንን ሐውልት የሚያመልክ ትውልድ መጣ። ገና የእድገታቸው ጅማሬ በሽርክ ሆነ አላህ ላይ በማጋራት ያ ሽርክ ዳሞ ለነሱ ዓዳም ዒባዳም ዲንም ሆነላቸው። ከዛ በኋላ ኑህ መጥቶ ተውሂድን ሲያስተምራቸው ኑህን እንደ እብድ ኑህን እንደ ደጋሚ አዲስን ነገር እንዳመጣ እንደ አክራሪ አውሃብያ እንደሚባለው ሽፋን ኑህን ሊያሸማቅቁ ሞከሩ። አላህን በብቸኝነት ተገዙን ያላቸው ሌላ ነገር አላላቸውም። እነዚህ ጣዖቶች ምንም የሚጠቅሙት ነገር የለም። እነዚህ ሐውልቶች ምንም ያደርጉላችሁ ነገር የለም። እነሱ እንደሆነ ከአላህ ጋር ተገናኝተዋል። ራሳቸውንም ከሞት ማዳን አልቻሉም። አይደለም ለእናንተ የሆነ ነገር ሊያደርጉ። ኧረ አላህን ፍሩ ቢል ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። አልሐምዱሊላህ ወሕደህ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደህ ወአሽሀዱ አን ላ ኢላሃ ኢለላህ وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليمًا كثيرًا أما بعد أيها المسلمون كرمي على راسهم لنا أنتم يا لما تنقيت الله سبحانه وتعالى بمفراد أدر على اللهن الله النفرة بما قتله الله شنب للنوك يقبال እዚህ ዲን አልኢስላም ውስጥ ብዙ የሆኑ ህግጋቶች አሉ። ከሁሉም ግን አላህ ያተለቀው በመጀመሪያ ደረጃ የሚቀመጠው የዓለማቱን ጌታ ለኢላሃ ኃያሉን አላሁን ሱብሓነሁ ወተዓላ በብቸኝነት መገዛት ነው። ይህ ከሌለ ሌላው ነገር ዋጋም የለውም። ብዙ ክልከላቶች አሉ ዲን አልኢስላም ውስጥ ከባኢር፣ ሰጋኢር፣ አክበሩል ከባኢር። ከተከለከልነው ነገር ሁሉ አስከፊው ልንዳፈረው የማይገባ ልንርቀው ልንጠነቀቀው የሚገባ ሁሌ አላሁን ሱብሓነሁ ወተዓላ ከዛ ነገር እንዲጠብቀን ልንማጸነው የሚገባው ከአላህ ውጭ ላለ አካል አምልኮትን አሳልፎ መስጠት ነው። ይሄ ትዕዛዝ በእኛ ሸሪዓም የጀመረ አይደለም። አላህ ቁርአን ላይ የተለያዩ ኡመሞችን ህዝቦችን እንዳዘዘበት በል ይህንን ግዙፉ ሰማይ ዛሬ እንደፈለገን የምንንቀሳቀስበትን ምድር አላህ ያስገኘበት ዋነኛ ጥበብና ዓላማ አላሁን ሱብሓነሁ ወተዓላ በብቸኝነት ለመገዛት ከሱ ውጭ ላለ አካል አንዲትም ከአምልኮት አሳልፈን እንዳንሰጥ ነው። ቁርአን አያቶች ብዙ ናቸው። አላህ ሱረት ኒሳእ ላይ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ የአላህ ንግግር ነው። ይህ አላህን ተገዙት ከአላህ ውጭ ላለ አካል ለማንም አምልኮትን አሳልፋችሁ እንዳትሰጡ ይላል አላሁ ሱብሓነሁ ወተዓላ። አምልኮትን አሳልፎ መስጠት ሽርክ የሚባለው ሙሲባ በጣም መልከ ብዙ ነው። ከሁሉም ግን የከፋው ብዙ ጊዜ ወደ እስልምና የሚጠጉ ሰዎች የሚፈተኑበት በል ምድር ላይ ራሱ ለመጀመሪያ ደረጃ ይህ ሙሲባ የተከሰተበት መንስኤ ሟች ከሆነ አካል ከቀብር ጋር ከመይት ጋር ሳሊሕና ወልይ ከተባለ አካል ጋር በተያያዘ ነው። ቁርአን እንቀራለን፣ ቁርአን እንሰማለን። ዛሬ በየመሳጅዱ የአላሁ ሱብሓነሁ ወተዓላ ቃል እየተፈሰረ እየተተረጎመ አይደለ።
ስለ ኑህ ህዝቦች አልሰማችሁም? ኑህን እንዴት እንዳታገሉት ተፍሲር ላይ ሁሌ ይጠቀሳል። እነዚህ ህዝቦች አላሁ ሱብሓነሁ ወተዓላ ድፍን 10 ክፍለ ዘመን 1000 ዓመት ሙሉ ከአባታችን አደም አለይሂ ሰላም ጀምሮ ኑህ እስኪላክ ድረስ ሰዎች ሁሉ በተውሂድ በላ ኢላሃ ኢላላህ አንድ ሆነው ይህ መጤ ነገር ሳይኖር ምድር ሰላምና አማን ሆና ላኪን እነዛ ደጋግ ሰዎች ሲሞቱ ሸይጣን ያንን አጋጣሚ ተጠቅሞ መጀመሪያ እንደ ጥሩ መነሻ ለነሱ ውዴታ እንዲሁም ለዒባዳ መነሻሻ ብርታት እንድናገኝበት በሚል ሽፋን ከኋላው መርዝ አዘል በሆነ አመለካከት እነዛ ህዝቦችን ሸውዶ እነዚህ ሟቾች ቀብር ላይ ሐውልት ተገነባ። አምስቱንም አላህ በቁርአን ላይ በስማቸው ጠቅሷቸዋል። ሱረት ኑህ በራሱ በዛ ነብይ ስም ማለት ነው። መጀመሪያ የነበሩ ሰዎች ዓላማቸው ንጹህ ነበር። ሌላ ከኋላቸው ያዘሉት መጥፎ ነገር አልነበረም። ያንን ሐውልት ያዩ እነዚህ ሰዎች ደጋግ ሰዎች ናቸውና አላህን ለመገዛት ሐውልቱን ለመገዛት አይደለም። ሆኖም ከኋላ የነበረው ነገር ግን የከፋ ነበር። እነሱ ሲሞቱ ቀጣዩ ትውልድ ሲመጣ ያ እርኮስ በዚህ ነገር ላይ ሁሌ የሚሮጠውና የሚለፋው ሸይጣን አለይሂ ለዓነቱላህ እነዛ ቀጣይ ትውልድ ላይ ስራውን ሰራ። እነዚህን ሐውልቶች አባቶቻችሁ ዝም ብሎ አይደለም ያቆሟቸው። እዚህ ጋር እየመጡ ነበር ሐጃቸው የሚወጣው እንዲሚሆኑ እያለ መጨረሻ ላይ ያንን ሐውልት የሚያመልክ ትውልድ መጣ። ገና የእድገታቸው ጅማሬ በሽርክ ሆነ አላህ ላይ በማጋራት ያ ሽርክ ዳሞ ለነሱ ዓዳም ዒባዳም ዲንም ሆነላቸው። ከዛ በኋላ ኑህ መጥቶ ተውሂድን ሲያስተምራቸው ኑህን እንደ እብድ ኑህን እንደ ደጋሚ አዲስን ነገር እንዳመጣ እንደ አክራሪ አውሃቢያ እንደሚባለው ሽፋን ኑህን ሊያሸማቅቁ ሞከሩ። አላህን በብቸኝነት ተገዙ ነው ያላቸው። ሌላ ነገር አላላቸውም። እነዚህ ጣዖቶች ምንም የሚጠቅሙት ነገር የለም። እነዚህ ሐውልቶች ምንም ያደርጉላችሁ ነገር የለም። እነሱ እንደሆነ ከአላህ ጋር ተገናኝተዋል። ራሳቸውንም ከሞት ማዳን አልቻሉም። አይደለም ለእናንተ የሆነ ነገር ሊያደርጉ። ኧረ አላህን ፍሩ ቢል ማን ይስማው? አላህ ያዘነላቸው ጥቂት ሰዎች ሲቀሩ ማለት ነው። ከባድ ሙሲባ ነው። ከዛ ጊዜ ጀምሮ ሌሎችም ነቢያቶች ዋጋ የከፈሉበት ያ ነው። እዚህም ኡማ ላይ ትልቅ ችግር የሆነው ሟች የሆነን አካል ሷሊህ ተብሎ የሚታሰብ አካል ወልይ ተብሎ የሚታሰብ አካል በተለይ ከሞተ በኋላ ከቀብሩ ጋር በተያያዘ ዛሬ አረቡ ዓለም ላይ ሙስሊሙ ዓለም ላይ በጣም በሚገርም መልኩ የተስፋፋ የተሰራጨ የሆነ ጉዳይ ነው። እያንዳንዱ የሙስሊም ሀገር ምናልባት ገልፍ ላይ ካሉት እንደ መምለከቱል አረቢየቱ ሰዑዲያ ቢላዱ ተውሂድ ወልዓቂዳ ያቺ አላህ በብቸኝነት የምትገዛበት አላሁን ስብሓነሁ ወተዓላ በብቸኝነት የሚያመልኩባት አገር ስትቀር አብዛኛው ዛሬ ሙስሊሙ ዓለም እያንዳንዱ ሳሊህ ወልይ የሚለው አካል የሚመለክበት የሆነ ሙሲባ አለ። የከፋ ነው፣ ከባድ ነው። ቀብርን ሟች ለሆነ አካል ለአላህ የሚገባውን ነገር አሳልፎ መስጠት፣ እሱን መማፀን ይሁን የይድረስልኝ ጥሪ ማሰማት ይሁን ቀብሩ ጋር ሄዶ ቀብሩን ከማላቅ የተነሳ ጠዋፍ ማድረግ ይሁን አው የቀብሩ አፈር በረካ አለው ብሎ አስቦ አፈሩን በጥብጦ መጠጣት ይሁን እዛ ቦታ ምልጃ አገኛለሁ ብሎ አስቦ መሄድ ይሁን ያንን አካል መማፀን የሆነ ጥቅም ያመጣልኛል ችግር ያነሳልኛል ብሎ ማሰብ ይሄንን ማመን ከዲን አልእስላም የሚያስወጣ ትልቅና ከባድ የሆነ ኩፍር ነው። አላህ ብዙ በሆነ አያት ላይ ያስጠነቀቀን እያንዳንዱ የመስገጃ አካላችን ለአላህ ብቻ እንደሚገባ ከአላህ ውጪ ላለ አካል ለማንም አምልኮት እንደማይገባ አስቀምጠዋል። ወላሂ ቁርአን አያቶች ራሱ እኮ ባይደረደሩ ሐዲሶችም ባይደረደሩ ሩሱሎችም በዛ መልኩ ባይላኩ የተውሂድና የሽርክ ጉዳይ አቅል በሚባለው ትክክለኛ አንድ ሰው ቢሆን ሰዋዊነት ቢኖረው አላህ የሰጠውን አእምሮ ቢጠቀም የሚረዳውና የሚያውቀው የሆነ ጉዳይ ነው። እንዴት እንደ ራሴ ፍጡር የሆነ አካል እሱ ከኔ በተሻለ መልኩ አላህን ስለተገዛ እሱን እንዴት እገዛዋለሁ? ባይሆን እሱ ይሄን ብልጫ ያገኘው ሳሊህነትን ወልይነትን ያገኘው ያንን ኃያሉን ጌታ በመገዛት ነው። እኔም ይሄንን ብልጫ ይሄንን ከራማ ዱንያም አኺራ ላይ ለማግኘት ለምን አላህን አልገዛውም? እንደዛ ነው አቂል ሰው የሚያስበው። በጣም የሚገርም ጊዜ ላይ ነው ያለነው። ይህ ሙሲባ ነብዩ አለይሂ ሰላቱ ወሰላም እንደዛ ዋጋ ከፍለውለት ከመካ ተባረውለት መዲናም ላይ ገብቶ በተለያዩ ዘመቻዎች ላይ ጭንቅላታቸው ደምቶ ጥርሳቸው ተሰብሮ ነብዩ አለይሂ ሰላቱ ወሰላም እንቅልፍ አጥተውለት ማን ነው ከዚህ ጉዳይ የሚያሳርፈኝ እያሉ
የተለያዩ ሰራዊቶችን እየላኩ የተለያዩ ሰሃቦችን እያሰማሩ የተለያየ ሀገር ላይ ተውሂድ ነግሶ ሲያበቃ ሽርክ ተደምስሶ ሲያበቃ ዛሬ እስልምናን በሚሞግቱ በሆኑ ሰዎች ይሄንን ነገር ዳግም ሲቀሰቅሱ ወደ ሽርክ የሚወስድን ነገር በሚያደርጉ ሰዓት ኡማውም ዝም ብሎ ይሄን ነገር ሲመለከት ይሄ አውዳሚ ነው። ዒባደላህ ዝሙት ሲሰራ ብናይ ሁላችንም እንጠየፋለን። የሆነ አካል ዝሙት ሰራ ቢባል ወንድም ይሁን ሴት በጣም ይሰቀጥጠናል። በተለይ ዲን አለው መስጂድ ላይ የምናቀው ሰው ከሆነ ለመስማትም ለጆሮም ይሰቀጥጠናል። ወለድ በላ አንድ ሰው ባንክ ይጠቀማል ሲባል በጣም ነው የሚቀፈን። አዎ ጥሩ ነው፣ መልካም ነገር ነው። ከተወሱ ወንጀሎች ሌሎቹም ካልተወሱ ወንጀሎች በአጠቃላይ የዓለማቱን ጌታ አላህ የሚያስቆጣ ይቅር የማይለ ወንጀል ካለ አምልኮትን ከአላህ ውጪ ላለ አካል አሳልፎ መስጠት ነው። ሰማይ ዝቅ እንድትል ያደርጋል፣ ለመፈረካከስም ይዳረጋታል። ምድርም እንደዛው ሌሎችም ሙሲባ ሊመጡ አላህ ለጢፍ ስለሆነ እንጂ የቂያማ ቀን ግን ይህንን ወንጀል ያ አካል ካልተመለሰ ተውበት ካላደረገ አላህ በራሱ ቃል አልምሮም ያለ ወንጀል ነው። ዝሙት የሰራው ግን ተህተል መሽያም ተውበት እንኳን ባያደርግ አላህ ይቀጣዋል ብሎ የመዳፈር መብት ማንም የለውም። ከተዳፈረም ወንጀለኛ ነው፣ አላህ ፊት ይጠየቃል። ምናልባት ያንን አካል ምሮት ይሄንን ሰው አላህ ጀሃነም ሊከተው ይችላል። ወለድ የበላ አካል ተህተል መሽያ ነው። ፊ አቂደት አህሊ ሱነቲ ወልጀማዓ በሰለፎች እምነት ስንሄድ በአላህ መሽያ ስር ነው፣ ይፈራለታል። ከቢራ ነው፣ ጁርም ነው፣ ሰቅጣጭ ወንጀል ነው። ነፍስ ያጠፋም ከቢራ ጁርም ነው። ሌላም አሰብያ፣ ሌላም ውሸት የሚዋሽ የሆነ አካል እንዲሁም ሐሜት፣ ሌላም የሚያደርግ ሰው ይخشى عليه ተውበት ካላደረገ ቁርአን ሐዲስ ባስተማረን መልኩ ይህ ሰው ይሰጋለታል። ሆኖም ግን በአላህ መሽያ ስር ነው። ለምን አላህ ምንድን ያለው? ኢነላህ ላ የግፊሩ አን ዩሽረከ ቢህ። አራት ነጥብ ተናጋሪው አላህ ነው። ማምታታት አያስፈልግም። እነዚህን ቁርአን አያቶች የሆኑ ጀማዓ አያ፣ እነዚህ አያት የወሃቢያ አያ፣ እነዚህ ቁርአን አያቶች ሸይኹል ኢስላም እንዳመጣው ኢብኑ ተይሚያ፣ እነዚህን አያቶች መሐመድ አብዱል ወሃብ እንደተናገረ አድርጎ ማሰብ ይሄ በሰዎች አቅል ላይ በጣም ሰቅጣጭ የሆነ ቁማርን መጫወት ነው። አላህን ካለ መፍራት ነው። የሚገርሙ አብዛኞቹ ስለ ሽርክ አጸያፊነት የሚያውቁ ቁርአንን የሚያነበንቡ ተፍሲሩን የሚያነበንቡ ናቸው። ሆኖም የሆድ ጉዳይ የብልት ጉዳይ ኑሮን በአቋራጭ ለመምራት እንዲሁም ደግሞ አንድ ሰው በሀብት ለመበልጸግ ዛሬ ሽርክን እንደ ቀላል ነገር እያዩት ነው። ሁላችንም የሰማነው ነገር አለ አይደል? ሰሞኑ በዚህ 2 3 4 ቀን ሀገራችን ላይ ትልቅ ሰው ታላቅ ሰው ሞተ ተባለ። ኸይር ትልቅ ታላቅነቱ ከአላህ ጋር ነው፣ እኛ አይመለከተን። ምናልባት ሌሎች ሰዎች ከቅናቻ የተነሳ ዝልፊያ፣ ስድብ ከእስላም የሆነ አካሄድ ላይ ሄዱ ይችላል። ያ የራሳቸው ችግር ነው። ያንን ሽፋን አድርጎ እዛ ጋር ያለውን ጥፋት እንደ ሽፋን መጠቀም፣ እዚህ ጋር እየተሳለቁ ነው እንዴት ይሳለቃሉ እያሉ እዚህ ጋር ያለውን ሙሲባ ያንን አደባብሶ ማለፍ ይሄ ከአማና አይደለም። እያንዳንዱ መስጂድ ላይ ያለው ኢማም፣ እያንዳንዱ የመስጂድ የጁምዓ ኸጢብ፣ እያንዳንዱ አዲስ አበባ ላይ ያለው ዳዒ ዓሊም የተባልከው በአጠቃላይ የዑለማዎች መሪ ሁሉም ስለዚህ ጉዳይ ትጠየቃለህ። ምን አድርገሃል? ምን ዋጋ ከፍለሃል? አስጠንቅቀሃል ኡማውን? ሙሲፍ ትናንት ለተውሂድ ዋጋ ከፈሉ ታሰሩ የተባሉ ሰዎች ዛሬ ነገሩ ምንም አላንገበገባቸው፣ ምንም ካፋቸው ሲወጣ አይሰማም። እንደውም ወደ ተውሂድ የሚጣሩትን ተሳዳቢ ሰዎች እያሉ ያንን ነገር እያድበሰበሱ ይገኛል። በኢስላም አንድ ሰው ለብቻው መቀበሩ ለየት ባለ መልኩ ያሰው ገና በሐያት ያለ ሰዎች ሌላ ነገር የሚገምቱበት ያመልኩታል ተብሎ የሚታሰብ ከሆነ ይሄ ሙሲባ ነው። ሁሉም ሙሐረባ ሊያደርገው ይገባል። ሰዎቹ ግን የሽርክ በሽታ ስላለባቸው አላህ ይተሳሰባቸው ገና በሐያት ያሉ መኖሪያ ስፍራቸውን ወደ ቀብር አዙረው ጨርሰዋል። ከሞቱ በኋላ ወሲያም ተደርጓል እየተባለ በግልጽ ያው ሄዶ ተቀበረ። طيب 2013 በሐበሻ አቆጣጠር ምናልባት የዛሬ 5-6 ዓመት ገደማ ይህ ነገር ያ መሬት ይዞታ በመሬት አስተዳደር ወደ ቀብር ተቀይሯል። ኸይር መልካም መቃብር የለንም። لكن هل دفن في احد ከሙስሊሞች አንድ አካል እዛ መቃብር ላይ ተቀብሯል? ምናምናችሁ ብዙ ሰዎች ሄዱ፣ ማንም የተቀበረ የለም። ካሪውን በሚባለው ያክልም አይደለም፣ ለአንድ ሰው ሆን ተብሎ የተዘጋጀ ነው። በግልጽም እየተናገሩ ነው የተለያዩ መንዙማ ላይ ያሉ ሰዎች ገና በሪህ እንገነባበታለን፣ ገና ሐውልት እንገነባለን እያሉ ነው። አጥፊ ነው። ተው ወላሂ ስሜት አያዋጣህም። ከወሃቢያ ጋር ስሜት ይዞ እነዚህ እንደዚህ ያልክ ኩፋሮች ስላገዙልህ አያዋጣህም። ፈራጁ አላሁ ሱብሓነሁ ወተዓላ ነው። ነውር ነው ይሄ። ተው ከእልህ ውጡ።
ከስሜት ውጡ አላህን ፍሩ ቁርአንን ተከተሉ ሐዲስን ተከተሉ ተው አላህን ፍሩ ኡመተል ኢስላም ሽርክ ከአላህ ውጭ ላለ አካል ፍጡር ራሱን ከበሽታ ከሞት ላላዳነ አካል እያየን ሱጁድ ሊደረግለት ነው ለዛውም ፊል ዓሲማ ዋናው ከተማ ላይ ተውሂድ ነግሷል የሚባልበት ከተማ ላይ ሽርክ የለም ገጠር ነው ሽርክ ያለው እያሉ ዱዓቶች እየተናገሩ የምናየው ያለንበት ደሴት ላይ እንዲህ አይነት ነገር እንሰማለን ወላሂ በቁማችን አላህን ብንገናኝ ወደ አኺራ ብንሄድ ለኛ የተሻለ ነው ስንቱን ነው የምንቦጨቀው ስንቱን ነው የምናማው ግን ሰውየው በሱና በአላህ መካከል በሆነ ነገር ኡማው ላይ እንዴት ሙሲባ ሲመጣ እንደው እሺ አንተ ተውሂድን አውቀሃል አላህን በተውሂድ ልትገናኘው ነው በተአምር ይሄንን ቀብር አታመልክም ለልጅህ አትሰጋም አረ የተውሂድ ጉዳይ አደራ ያ ኡመት መሐመድ የሆነ የሚለሳለሱበት እኮ አይደለም ራስ ሰልማን አንተ ዋና ንብረት ላይ ትለሳለሳለህ እንዴ እንደ የዱንያ ዋና ንብረት መኖሪያ ቤት ላይ ትለሳለሳለህ እንዴ ለዘብተኝነት ታሳያለህ በዋና ንብረት በትርፍ ገንዘብ አራል ሌላ ትርፍ ነገር የምትፈልገው ምናልባት በዛ ዋና ገንዘብ የተሻለ ትልቅ ነገር አገኛለሁ ስትል እንጂ ተውሂድ ማለት እኮ እሱን ሳትይዝ አላህን ከተገናኘህ እኮ ዋጋ የለም ማንም ሸፋ ሊያደርግልህ አይችልም እባካችሁ ስለ ተውሂድ የሚናገሩ አያቶች የግለሰቦች አይደሉም የአላህ ቃል ነው የዓለማቱ ጌታ የአርሹ ባለቤት ትንሽ እንኳን አረብኛ የሚያቅሰው የሚያቃቸው ነው አላህ ስለ ተውሂድ የተናገረባቸው አያቶች ስለ ሽርክ የሚናገርባቸው አያቶች ወደ ቀኝም ወደ ግራም ለማዞር ሌላ ትርጉም ለማስገባት ሚመቹም አይደሉም ግልጥና ግልጽ ያሉ ናቸው ወዕቡዱላህ ወላ ትሽሪኩ ቢሂ ሸይአ ከዚህ የተሻለ ገለጻ ምን ብለህ ልትፈስረው ነው አላህን ተገዙ ከአላህ ውጭ ያለውን አካል አታጋሩ እያለ ነው በአቅልም እንሂድ ቁርአኑን እሺ ተውት ችግር አለባችሁ ከቁርአን ጋር ሐዲሱንም ተውት ረሱል ሰለላሁ ዐለይሂ ወሰለም ውዴታቸውን ብቻ ሞገቱ በአቅል እንሂድ ሰውና ሐረም አቅል አለ ሐረም እንዳንተው የሚበላ የሚጠጣ የሚታመም የሚሞት የሆነ አካል ምን ስለሆነ አምልኮት ይሰጠዋል አላሁ ጀለ ዐላ ሰማይን ምድርን ሲፈጥር ያገዘው ነገር አለ በዚህ ግኝት ላይ የሆነ ያክል እንኳን በፐርሰንት ሼር ሆኗል ይሄ አካል ምክንያቱም አላህ ቁርአን ላይ የሚለው እያንዳንዱ የሚመለኩ አካላቶች ምን አደረጉ ከአላህ ጋር ምንም حتى ሊያደርጉም አይችሉም ላንተ والذين تدعون من دونه ما يملكون من قطمير እነዛ ከአላህ ውጭ የምትማጸኗቸው እኮ አይደለም ልጅ ሊሰጥህ ከበሽታ ሊፈውስህ አፈሩን በጥብጠህ ጠጥተህ ነጃ ልትወጣ በዱንያም በአኺራ ሸፋዓም ልታገኝ ይቀርና ያቺ ቴምር ላይ ያለችው ላስቲክ በእጃቸው የለችም لا إله إلا الله ቁርአን ምን ያክል ውብ ነው والله ስለ ተውሂድ እንደሚናገሩ አያቶች ቁርአን ላይ ሩቱ የሆነ ነገር የለም በእስላም የእስላም ዋናው ጥሩ መልካም ጎኑ ዋነኛው መገለጫው اعظم محاسن الاسلام هو توحيد رب العالمين جل وعلا እስላም ሁሉ ነገሩ ውበት ነው ሁሉ ነገሩ ጠሃራ ነው እስልምና ውስጥ ካለው ውበት ግን አላህን በብቸኝነት መገዛት የሚመስል የለም حرمها اليهود وحرمها النصارى وحرمها سائر اهل الملل በአጠቃላይ የሁድም ነሳራም ያጡት ነው ብቸኛውን አላህን ያለማቱን ጌታ መገዛት هذا ما يريد العداء የሁድ በጣም ይቆጩት እኮ እኛን አላህ በብቸኝነት ስንገዛው እዚህ ቦታ የተሰባሰብነው ለማን ነው ለምን ብለን ጁምዓ ተገኘን ለምንድን ነው ኹጥባ የምናደርገው ለምንድን ነው ጁምዓ ሰላት የምንሰግደው رب العالمين ለዓለማቱ ጌታ ለአላህ ነው ለማንም አይደለም قل ان صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت أن أول المسلمين الله من هذا المنبر منبر التوحيد والسنة كذيب كتوحيدنا كسنة منبر أدرى دمساتشن لم يدرساتشو باتكاري كاللهوتو كسميت وطو ካላዋቂነት ውጡ አላህን ብትፈሩ ነው የሚያዋጣችሁ ነገ ሟች ናችሁ ቅድሚያ የምትጠየቁት ስለዚህ ጉዳይ ነው ተውሂድ ከሌላችሁ መሐመድ አብዱል ወሃብ አይደለም ያለው ኢብኑ ተይሚያም አይደለም የትኛውም ግለሰብ አይደለም ራሱ የዓለማቱ ጌታ ያሻውን ሰሪ የፈለገውን መወሰንና መፍረድ የሚችለው አላህ በነገረን ተውሂድ የሌለው ሰው በተለይ ሁጃ ቆሞበት ከተማ ላይ የኖረ የመጣ ሰው ዋጋ የለውም ማሊ ዛሊሚን ሚን ሐሚም ወላ ሸፊዕ ይጣዕ ወዳጅም የላቸውም ያለ ቂያማ ቀን እርስ በርስ ይረጋገማሉ ያለ አላህ Subhanahu Wa Ta'ala አማላጅም አታገኝም ተውሂድ ካለ ግን بإذنillah ጀለ ወዐላ ሸፋዓን ታገኛለህ ረሱሉን ሰለላሁ ዐለይሂ ወሰለም መልጃ አላህን እንፍራ የተውሂድን ጉዳይ እንጀጥረው ሁሌ ማደስ ይፈልጋል ዋና ንብረት ነው ተውሂድ ከሌለህ እኮ መሐመድ አብዱላህ ሐጂ ፍላን ስለተባልክ እኮ በስም ጀነት የሚገባ ማንም የለም አደራ ባካችሁ ያ ኡመት መሐመድ
በስነ ስርዓትም እናውግዘው ይህንን ነገር ተሳዳቢዎችም ስድባችሁን ተው ዘለፋውን ተው ማሽሟጠጥ ተው የሞተ አካል ነብዩ ሰለላሁ ዐለይሂ ወሰለም ከስራው ጋር ተገናኝቷል ነው ያሉ አትሳደቡ ግን ምናልባት የዘራው መርዝ ካለ አንድ ሰው በሐያት ይያለ የሚጎዳ ነገር ካለ ይሄን ነገር አስተላልፏል ኡማውን ለመታደን ሲባል ቢለቲ አህሰን ዕውቀትና ጥበብን በተላበሰ መልኩ አስቀምጡ ይሄማ ግዴታችን ነው ሁላችንም ተው ግለሰብን ስሙም ካላስፈለገ ይቀር ግዴታ ከሆነ ስሙ ይጠቀሳል አንድ አካል ለምን ለአማና ሲባል አላህ ፊት ለመጠየቅ ማዕዚረተን ኢላ ረቢኩም ወለዓለሁም ይተቁን ሰዎች እንዲወዱን ብለን እኮ እኛም እንደ ኢኽዋኑል ሙስሊሚን ተነስተን እነዚህ ተሳዳቢዎች በትልቅ ሰው አላገጡ ምናምን ብለን እኮ አለባብሰን የሰውን ውዴታ ከስበን መሄድ እንችላለን አላህ ፊት ግን ትይዙናላችሁ ያስጠይቀናል እኛ የአላህ ውዴታ ይሻላል ዛሬ ኡማው ተቆጥቶ ነገ ቢያመሰግደን ይሻላል ቅሮት የለውም ዳም አላህ ከወደደልን ኡማውም ይወደዋል ለአላህ የተባለ ነገር አላህም በረካ ያደርግበታል ኢኽላስ እስካለው ድረስ ስለዚህ አደራ ወላሂ በአንድ ኹጥባ የሚቋጭ ነገር አይደለም ካለንበት ሐለት እንደው ወንድማ የሆነ ምክር ይሄንን አማና ለመወጣት ፊት ለፊታችሁ ቆምኩ እንጂ የተውሂድ ጉዳይ ዛሬም ነገም ከነጎዳም ሁሌ ብንመካከረው ብንናገር ስለሱ የሚቋጭ አይደለም የአላህ መልእክተኛ 20 ምናምን ዓመት ነብዩ አለይሂ ሰላቱ ወሰላም ስለ ተውሂድ እያስተማሩ ሊሞቱ ሲል ራሱ የተውሂድ ጉዳይ አብቅቷል ሰሃቦች ተውሂድን በያገሩ እያነገሱ ነው አላሉም አዋጅ ይሁድና ነሳራ ከአላህ ረህመት የራቁት ደጋግ ሰዎች ሲሞቱ ቀብራቸው ላይ መስጊድ በመገንባታቸው ነው አዋጅ እኔ ከዚህ ተግባር የከለከልኩኝ ነኝ ከዚህ ተግባር የጠራሁ ነኝ ይሄን የሚያደርጉ ሰዎችም አላህ ዘንድ ክፉ ማለት እነሱ ናቸው ዱዓም አደረጉ አምላኬ ወይ ከሞትኩ በኋላ የኔን ቀብር ሰዎች እየተመላለሱ የሚገዙት ضريح አድርገው ያሉ አላህን ተማጸኑ فاستجاب الله دعاء አላህም ዱዓቸውን ተቀበለ ያው ቀብራቸው ታጥሮ ተጠብቆ ማንንም ሊያመልከው በማይችልበት ሁኔታ አገሩም የተውሂድ አገር ስለሆነ አንድ ሰው እንደዛ አይነት ነገር ቢያንጸባርቅም ወዲያውኑ ምክር የሚሰጠው የሆነ ቦታ አላህ አድርጎታል አላህ የተውሂድ ጉዳያችን አላህ ይጠብቀልን እልህ ስሜት ላይ ያሉ ሰዎች አላህ ሂዳያ ይስጣቸው ወላሂ እኛ ስለራሳችን እንኳን አናቅ መታገዱ አላህ ታገዱ ስላለን ነው ጣሩ ስላለን ነው እንጂኛ የተሻለ ሌላው ከኛ ዝቅ ያለ ወላሂ በዛ ስሜትም አይደለም الدين النصيحة ነው وذكر فإن ذكرى تنفع المؤمنين ዲናችን መመካከር ነው የአማና ዲን ነው والنصح لكل مسلم ካንተ ለሚበልጠውም ለሚያንሰውም ታማኝ መሆን ይሄ ሸሪዓችን ጫንቃችን ላይ ጣለብን የሆነ ጉዳይ ነው ስለዚህ አላህ ያ ኡመት መሐመድ ይሄ ሽርክ የሚባል ሙሲባ አላህ ከሀገራችን ላይ ጨርሶ አላህ ያንሳልን ያንን የሚያነሱ ሙጀዲዶች አላህ ያበጀልን ተውሂድን አላህ በሀገራችን በሌላም ሀገር ላይ አላህ Subhanahu Wa Ta'ala ያንግስልን ስንኖር በተውሂድ ስንሞት በተውሂድ ስንቀሰቀስም በላ ኢላሃ ኢላላህ ከሚቀሰቀሱ ሰዎች አላህ ያድርገን ሱብሃነክ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك